ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የግንቦት 10 ቀን 2018 የሰኞ ትርታ 600 የዜና ሰዓታችን እነሆ አሁን ጀመረ። ከሀገር ውስጥና ከባህር ማዶ የተሰሙ አሁናዊ ዋና ዋና ጉዳዮችን እንዲሁም የቢዝነስ ጉዳዮችን እያስደመጥናችሁ ቆይታ እናደርጋለን። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዕለቱን የትርታ 600 የዜና ሰዓት በመምራት እኔ ንጉሱ በሪሁን፣ ቴክኒኩን በመቆጣጠር ደግሞ አለኝ ቢታው አብረናችሁ የጋራ ቆይታ እናደርጋለን። በቀዳሚነት የምንመለከተው የሀገር ውስጥ ጉዳዮችን ይሆናል። በኢትዮጵያ ከጠቅላላው የሕዝቡ ቁጥር 17.3 በመቶ ያህሉ የደም ግፊት ተጠቂ መሆናቸውን ጤና ሚኒስቴር አስታወቀም። የሚኒስቴሩ የበሽታዎች መቆጣጠርና መከላከል መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ለትርታ እንደገለጹት በዓለም አቀፍ ደረጃ በሽታው ያለባቸው ሰዎች ቁጥር 1.4 ቢሊዮን መድረሱን ጠቁመው በኢትዮጵያ 17.3 በመቶ ያክሉ የበሽታው ተጠቂ መሆናቸውን ተናግረዋል። በሽታው ምንም አይነት የህመም ምልክት ሳያሳይ ለድንገተኛ ሞት የሚዳረግ መሆኑ የገለጹ ሲሆን ከፍተኛ መጠን ያለው ጨው መጠቀም፣ የታሸጉ ምግቦችን አዘውትሮ መመገብ፣ የአካል እንቅስቃሴ እጥረት፣ የአልኮል መጠጥና ማጨስ ለደም ግፊት በሽታ መከሰት ዋነኛ መንስኤዎች መሆናቸውን አመላክተዋል። በኢትዮጵያ 80 በመቶ ያህሉ ህዝብ ከፍተኛ የጨው መጠን ያለው ምግብ የሚጠቀም በመሆኑ ለደም ግፊት በሽታ ተጠቂ የሆነ መምጣቱ በጥናት መረጋገጡን ኃላፊዋ ገልጸዋል። በአሁኑ ሰዓት በአገሪቱ ከተላላፊ በሽታዎች ይልቅ የማይተላለፉ በሽታዎች የሰዎችን ህይወት በመቅጠፍ ረገድ ቀዳሚውን ስፍራ እንደያዙ መገለጹን የዘገበው ባልደረባችን አበበ ተገኘ ነው። በስራ ቦታ የሚፈጸሙ ወሲባዊ ብዝበዛና ጥቃቶችን ለመከላከል የሚያስችል አዲስ ረቂቅ ደንብ ላይ ያተኮረ የምክክር መድረክ በአዲስ አበባ ተካሄደም። ረቂቅ ደንቡ ከማንኛውም አይነት ትንኮሳ ነፃ የሆነና ደህንነቱ የተጠበቀ የስራ አካባቢን ለመፍጠር ያለመ መሆኑ ተገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የፌዴራል ሲቪል ሰርቪስ ኮሚሽን እና የተባበሩት መንግስታት ድርጅት የጾታዊ ብዝበዛና ጥቃት መከላከል ኔትወርክ በጋራ ባዘጋጁት በዚህ መድረክ ላይ ረቂቅ ደንቡ በተቋማት ውስጥ የአስተሳሰብ ለውጥ ለማምጣትና ጾታዊ ጥቃቶችን ለመግታት ትልቁ መሳሪያ እንደሚሆን ተጠቁሟል። በተለይም ጥቃቶች ሳይከሰቱ አስቀድሞ ለመለየት የሚያስችሉ ጠንካራ አሰራሮችን መዘርጋትና የፌዴራል ሲቪል ሰርቪስ የሥነ ምግባር መመሪያዎችን ከዓለም አቀፍ ስታንዳርዶች ጋር ማጣጣም የደንቡ ዋና ትኩረት መሆኑ ተብራርቷል። የውይይቱ ተሳታፊዎች ዘመናዊና በዜጎች ላይ ያተኮረ አገልግሎት ለመስጠት ከጥቃት ነፃ የሆነ የሥራ አካባቢ መፍጠር ቅድመ ሁኔታ መሆኑን አስገንዝበዋል። በተጨማሪም ረቂቅ ደንቡን በስራ ላይ ለማዋል መመሪያዎችን ማዘጋጀትና በየመስሪያ ቤቱ የግንዛቤ ማስጨበጫ ስልጠናዎችን መስጠት እንደሚገባ አሳስበዋል። እያንዳንዱ የመንግስት ሰራተኛም በደንቡ የተካተቱ መብትና ግዴታዎችን ተረድቶ ለተግባራዊነቱ የበኩሉን አስተዋጽኦ ማድረግ እንዳለበት መገለጹን ትርታ ከኢትዮጵያ ሲቪል ሰርቪስ ያገኘው መረጃ ላይ ተመላክቷል። በአዲስ አበባ የሸማቾች መብት ጥበቃ ዳይሬክቶሬት ባለፉት 10 ወራት ውጤታማ ስራዎች ማከናወኑን አስታወቀም። በከተማ አስተዳደሩ ንግድ ቢሮ የሸማቾች መብት ጥበቃ ዳይሬክቶሬት ባለፉት 10 ወራት የሸማቾች መብት ለማስከበር ያከናወናቸው ተግባራት አመርቂ መሆናቸውን ገልጿል። የዳይሬክቶሬቱ ዳይሬክተር መሐመድ አላቦ እንደገለጹት ባለፉት ወራት በተለይ በሸማቾች መብት ጥበቃ በኩል በተደራጀ መልኩ መብታቸውን እንዲያስከብሩ ድጋፍ ተደርጓል። በተጨማሪም ከህዝብ በደረሱ ጥቆማዎች መሰረት ጥራታቸውን ያልጠበቁ ለብልሽት የተጋለጡና የመጠቀሚያ ጊዜያቸው ያለፈባቸው ምግቦችና መጠጦች ከገበያ እንዲወገዱ ተደርጓል ብለዋል። ዳይሬክተሩ አክለውም በ88 ነጻ የስልክ መስመር በደረሱ ጥቆማዎች መነሻነት በቅዳሜና እሁድ ገበያዎች ላይ እርምጃ መወሰዱን ጠቅሰዋል። በዚህም 40 ነጋዴዎች
ከገበያ ትስስር እንዲወጡ ተደርጓል። 139 ነጋዴዎች የመጨረሻ ደረጃ ማስጠንቀቂያ የተሰጣቸው ሲሆን 179 ነጋዴዎች ደግሞ የመጀመሪያ ደረጃ ማስጠንቀቂያ ተሰጥቷቸዋል ብለዋል። በተያያዘም 351 በስልክ እንዲሁም 296 በአካል የቀረቡ የሸማቾች ቅሬታዎች ተገቢው ምላሽ ማግኘታቸው ተገልጿል። ዳይሬክቶሬቱ አሳሳች ማስታወቂያዎችንና የሸማቾችን መብት የሚጎዱ ተግባሮችን ለመከላከል የጀመረውን ክትትል አጠናክሮ እንደሚቀጥል ትርታ ከአዲስ አበባ ንግድ ቢሮ ሰምተዋል። የጤና ሚኒስቴር የተጋነኑና የሕክምና ስነ ምግባርን የሚጥሱ የጤና ማስታወቂያዎችን ለመቆጣጠር የሚያስችል አዲስ መመሪያ ተግባራዊ ያደረገ። በመመሪያው መሰረት ታካሚዎች በማስታወቂያ ላይ ቀርበው ሕክምናው ፈውሶኛል የሚል ምስክርነት መስጠት የተከለከለ ሲሆን ሕጉን በሚጥሱ የጤና ተቋማትና ማስታወቂያውን በሚያስተላልፉ ሚዲያዎች ላይ እስከ 100 ሺህ ብር ቅጣት ተጥሏል። በጤና ሚኒስትሯ ዶክተር መቅደስ ዳባ የተፈረመው አዲሱ የጤና አገልግሎት ማስታወቂያ መመሪያ ከግንቦት ወር 2018 ዓ.ም ጀምሮ በአገር አቀፍ ደረጃ መተግበር መጀመሩን ከሪፖርተር ጋዜጣ የተገኘው መረጃ ይጠቁማል። መመሪያው በራዲዮ፣ በቴሌቪዥን፣ በህትመትና በማህበራዊ ሚዲያ ላይ ማስታወቂያዎችን የሚያስተላልፉ አካላትን ሁሉ ተጠያቂ ያደርጋል። አዲሱ ህግ የጤና ተቋማት ራሳቸውን ከሌሎች የበላይ አድርገው ማቅረብን እንዲሁም በማስታወቂያዎች ላይ ልዩ ንጥረ ነገር፣ ብቸኛ የፈውስ ቦታ፣ የሁሉም ምርጫና ተመራጭ የሚሉ አሳሳች ቃላትን መጠቀምን ፈጽሞ ከልክሏል። በተለይ የታካሚዎች ምስክርነት አጠቃቀም ላይ ጥብቅ ገደብ ያስቀመጠ ሲሆን ታካሚዎች በማስታወቂያ ላይ መሳተፍ የሚችሉት በጽሑፍ የተደገፈ ስምምነት ሲኖር ብቻና ምስክርነታቸውም ስለ ተቋሙ ንጽህናና መልካም መስተንግዶ ብቻ የተገደበ መሆን እንዳለበት ያስቀምጣል። ይህ ሕክምና ፈውሶኛል ወይም ከበሽታዬ ሙሉ በሙሉ ድኛለሁ የሚሉ የሕክምናውን ቴክኒካዊ ውጤታማነት የሚገልጹ ምስክርነቶች ግን ሙሉ በሙሉ ታግደዋል። ሕጉን ተላልፈው በሚገኙ አካላት ላይ የገንዘብ ቅጣት የተቀመጠ ሲሆን የተጣለባቸውን የገንዘብ ቅጣት በ3 ወራት ጊዜ ውስጥ የማይከፍሉ የጤና ተቋማት የብቃት ማረጋገጫ ፈቃዳቸው እንደሚታገድ መመሪያ ያመለክታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የዓለም ጤና ድርጅት WHO በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በተከሰተው የኢቦላ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ አውጇል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት እንዳስታወቁት ውሳኔ የተላለፈው የበሽታው ስርጭት በከፍተኛ ሁኔታ እየጨመረ በመምጣቱ ድንበር በመሻገሩና ወረርሽኙን ሊያደርስ የሚችለው አጠቃላይ ጉዳት መጠን ላይ እርግጠኛ አለመሆን በመከሰቱ ነው። እስካሁን ባለው መረጃ መሰረት በምስራቅ ኮንጎ ኢቱሪ ግዛት በላቦራቶሪ የተረጋገጡ 8 የኢቦላ ተጠቂዎች፣ 246 በበሽታ የተጠረጠሩ ግለሰቦች እንዲሁም 80 ሰዎች መሞታቸው ተገልጿል። ወረርሽኙ በጤና ባለሙያዎች ላይም ጉዳት ያደረሰ ሲሆን ቢያንስ የ4 የጤና ባለሙያዎች ሕይወት ማለፉ ተረጋግጧል። ከዚህ በተጨማሪም ቫይረሱ ከኮንጎ ድንበር ተሻግሮ ወደ ጎረቤት ሀገር ዩጋንዳ ዋና ከተማ ካምፓላ የደረሰ ሲሆን ከኮንጎ ተነስተው በካምፓላ ከፍተኛ ሕክምና ክትትል ላይ ከነበሩ 2 ታማሚዎች መካከል የአንዱ ሕይወት ማለፉ ተዘግቧል። የቡድን 7 የፋይናንስ ሚኒስትሮች በዓለም አቀፍ የኢኮኖሚ አለመመጣጠን ዙሪያ በፓሪስ መወያየት ጀመሩ። የቡድን 7 አባል ሀገራት የፋይናንስ ሚኒስትሮች በዓለም አቀፍ ደረጃ የሚታየውን የኢኮኖሚ አለመመጣጠን ለመቅረፍና የንግድ ግንኙነት ስጋቶችን ለመወያየት በፓሪስ ስብሰባቸውን ጀምረዋል። የተጀመረው ይህ የ2 ቀናት ስብሰባ በዋናነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ዢ ጂንፒንግ በቤጂንግ ካካሄዱት አነስተኛ ውጤት ከተመዘገበበት ጉባኤ ማግስት የተደረገ ነው። የፈረንሳይ የፋይናንስ ሚኒስትር ሮላንድ ሌስኩር እንደገለጹት ላለፉት 10 ዓመታት የታየው የዓለም ኢኮኖሚ ጉዞ ዘላቂነት የሌለው በመሆኑ ማስተካከያ ያስፈልገዋል ብለዋል። ሚኒስትሮቹ በውይይት ወቅት ቻይና በምርት ላይ ብቻ ትኩረት ማድረጓን፣ አሜሪካ ከመጠን በላይ የፍጆታ ወጪ ማድረጓንና አውሮፓ በኢንቨስትመንት ረገድ ወደ ኋላ መቅረቷን እንደ ትልቅ የዓለም ኢኮኖሚ ስጋት አንስተዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ዛቻ ሰነዘሩ። ሳውዲና ኤምሬትስ የድሮን ጥቃቶች እንደደረሱባቸው አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ድርድሩ በአስቸኳይ ስምምነት ላይ ካልደረሰ ቴሄራን እጅግ የከፋ ጊዜ ይጠብቃታል ሲሉ አዲስ ወታደራዊ ዛቻ ሰንዝረዋል። ትራምፕ የዲፕሎማሲው መስኮት እየጠበበ መምጣቱን የገለጹት ይህ ዛቻ የመጣው በተባበሩት አረብ ኤምሬትስ የባራካ የኒውክሌር ጣቢያ አቅራቢያና በሳዑዲ አረቢያ ላይ የድሮን ጥቃቶች መፈጸማቸው ከተሰማ በኋላ ነው። በኤምሬትስ በደረሰው ጥቃት በጣቢያው የውጭ ቅጥር ግቢ ላይ እሳት የተነሳ ቢሆንም በሰው ሕይወት ላይ ጉዳት አለመድረሱ ተነግሯል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በተከታይነት ደግሞ ወደ አጫጭር የቢዝነስ ዘገባዎች እናልፋለን። እፎይታ የንግድ ማዕከላት የሽያጭ ኤክስፖ በመካሄድ ላይ ይገኛል። ዘመናዊ የንግድ ቦታ ከኪራይ አዙሪት በሚል መሪ ቃል ካቮድ ኮመርሻል ሪል ስቴት ያዘጋጀው የንግድ ማዕከላት የሽያጭ ኤክስፖ በጊዮን ሆቴል የመክፈቻ መርሃ ግብር ተካሂዷል። ድርጅቱ ለነጋዴው ማህበረሰብ የባለቤትነት እድልን ለማመቻቸት አነስተኛ የ10 በመቶ ቅድመ ክፍያና የረጅም ጊዜ አከፋፈል ስርዓት ማዘጋጀቱን የገለጸ ሲሆን ኤክስፖ በሚቆይባቸው 7 ቀናት ውስጥ ለሚመጡ ደንበኞች እስከ 40 በመቶ የሚደርስ ልዩ የዋጋ ቅናሽ ማድረጉን አስታውቀዋል። ካቮድ ኮሜርሻል ሪል ስቴት በሀገሪቱ ያለውን የንግድ ስራ ቦታ እጥረትና የኪራይ ዋጋ መናርን ለመቅረፍ በ4 ዓመታት ውስጥ 17 ግዙፍ ዘመናዊ የንግድ ማዕከላትን ለመገንባት ማቀዱን በመክፈቻ መርሃ ግብሩ ተገልጿል። የእነዚህ የንግድ ማዕከላት ዘመናዊ የንግድ ስፍራዎችን ከማቅረብ ባለፈ የከተማዋን የትራንስፖርት መጨናነቅ በሚቀንስ መልኩ ከመሬት በታች የባስ የታክሲና የሜትር ታክሲ ተርሚናሎችን አካተው የሚገነቡ መሆናቸው ተገልጸዋል። በሽሮ ሜዳ አካባቢ የሚገነባውና የባህልና የቅርስ መሸጫ የሚሆነው ጥበብ ሞል እንዲሁም በመገናኛ አካባቢ የሚገነባውና የጋራዥና መለዋወጫ እቃዎች ማዕከል የሚሆነው ካርሞል በምሳሌነት ተጠቅሰዋል። እፎይታ የንግድ ማዕከላት የሽያጭ ኤክስፖ እስከ ግንቦት 14 ቀን 2018 ዓ.ም ክፍት ሆኖ ይቆያል። ስዌይስ ሞተርስ ከሽያጭ በኋላ አገልግሎት የሚሰጥ የመኪና ዕቃ መለዋወጫ ማዕከሉን አስመርቋል። በኢትዮጵያ የአውቶሞቲቭ ኢንዱስትሪ ውስጥ በግንባር ቀደምትነት የሚጠቀሰው ስዌይስ ሞተርስ ከጄቱር ኢትዮጵያ ጋር በመተባበር አዲስ ያዘጋጀውን ከሽያጭ በኋላ ለመኪኖች አገልግሎት የሚሰጥና የጄቱር መኪና ዕቃ መለዋወጫ ማስጀመሪያ መርሃ ግብር አካሂዷል። በኢትዮጵያ የጄቱር ዋና ስራ አስፈጻሚ አቶ ሙስጠፋ አዲል አህመድ በመክፈቻው ላይ ከፍተኛ ጥራት ያላቸውን የጄቱር መኪና መለዋወጫ ዕቃዎችን ለጄቱር መኪና ደንበኞች ማቅረቡን በታላቅ ደስታ በንግግራቸው ላይ ገልጸዋል። በዚህ መርሃ ግብር ላይ የዘርፉ ተዋንያን ጥሪ የተደረገላቸው እንግዶችም ታድመዋል። በቃሊቲ ከክራውን ሆቴል ጎን በሚገኘው ማዕከሉ ባካሄደው የመክፈቻ ስነ ስርዓት ላይ ኩባንያው ለደንበኞቹ ያዘጋጀውን ዘመናዊ የተሽከርካሪ መለዋወጫዎችን ከአገልግሎት መስጫ ጋር ለጄቱር መኪና ደንበኞች እንደሚያቀርብ ይፋ አድርጓል። የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም ስትከታተሉት የቆያችሁት የሰኞ የትርታ 600 የዜና ሰዓት ያደመጣችሁትን ይመስላል። ንጉሱ በሪሁን የዜና ሰዓቱን በመምራት ዳዊት ተፈራ በቴክኒኩ አብረናችሁ የጋራ ቆይታ አደረግን። ከቀሪ የትርታ መሰናዶዎች ጋር ሰናይ ቀን ይሆንላችሁ። ትርታ 97.6 ኤፍኤም ከልቦ የቀረበ